ላይ ገኖ ሲወራ የነበረው ነገር ተይዟል ምናምን ሲሉ ነበር። ሹፍ ተይዟል ዛሬ በዚህ ቦታ ላይ ከሀገር ሊወጣ ሲል ኤርፖርት ላይ ተይዞ ምናምን የሚባልበት ጊዜ ነበርና ደንገጥ ብዬ ምናምን እሱ ጋር ነው ወዲያውኑ ቴክስት ያደረኩልህ። አንተ ጋር ማድርጌ ነበር የለህም አንተ ቴሌግራም ላይ ጽፌ ነበርና ከዛ ወዲያውኑ እሳቸው ጋር ስጽፍ ኧረ ሰላም ነን አብረን ያለ ነው ምናምን አለኝ። እሺ እንደዛ ከሆነ እንጂ አሁን ደጋግሞ እየጻፉ ነው ያሉት ተይዟል ሊወጣ ሲል እዛ ጫፍ ላይ ጉምሩክ ምናምን አካባቢ ትኬት ቆርጦ ምናምን ይባል ነበር። መረጃው በጣም ከባድ ነበርና አንተም ኦልሬዲ ብለህ ነበር። የአባቱን ዶሮ ይመስላል። የዶሮ ብር መድቦብኝ እኮ ነው ደግሞ አማንሻ የዶሮ ብር መድቦ 50 ሺህ ብር ጨምሩ እያለ አንተ ትቀልዳለህ። ቴሌግራም ላይ የሙስሊም ስም አድርጌ 50 ሺህ ነው ጨምራለሁ ብዬ እሱንም ሪፖርት አድርጓል። ይመቸው እና እኔ ብር አንሰማ አውጥተህብኛል። እንዴት ትቀልዳለህ እንዴ? 50 ሺህ ነው ጨምራለሁ ብዬ ያንን ሪፖርት አድርጎ 550 ሺህ ደርሷል ብሎ ድጋሚ ፖስት አደረገ ማለት ነው። ሊበላ እኛማ ሆነ ሰዓት በቃ እንደውም ለምን ፎቶ ልከንለት ራሴው ለምን ፎቶ ጀለሶችን አልኳቸው። ለምንድን ነው እሱ ፎቶ አታነሱኝ አልኳቸው። ለምን ይላሉ እንዴ ብሩ አላጓጓችሁም እንዴ እላቸዋለሁ። ለሻይ ማተውን ብር አሉኝ። በቃ እኔ አጓጉቶኛል ራሴው አንስቼ ልላክለት አልኳቸው። እኔ ብር እየጨመሩ ነበር። እንትን ነው ጨረታ ነው የሚመስለው። ፎቶዎች ምናምን አሉ አይደለ? ስዕሎች ሙዚየም ላይ ጨረታ ሲወጡ 5 ሚሊዮን ይሉና አንዱ 10 ሚሊዮን ምናምን ይላል። 15 ሚሊዮን 15.5 ሚሊዮን ምናምን የሚሉት አይነት ነገር አለና እንደዛ ነው። ጨረታ ላይ በጣም ከፍ ብለዋል። ከዛ ሰውን ለማሳረድ አስበዋል። ሰውን ለማሳረድ ስሜን ቀየርኩና 50 ሺህ ብር ጨምሬያለሁ ስል 50 ሺህ ብር ተጨምሯል 550 ሺህ ብር ሆኗል ምናምን ብሎ ሲጽፍ አይቼ ትበላለህ ብዬ ተውኩት ማለት ነው። እና ኤኒዌይስ በዛ መልክ ሲሰራ ነበረና እንትኑን ከሰማው በኋላ ነው ያኛው መምህር የምታስታውስ ከሆነ ሊያናግር ይፈልጋል ምናምን ብለህ ቴሌግራም ላይ ላክልኝ። እሳቸውን ጠየቅኩት። ኧረ እኛ ሰላም ነን አብረን ያለ ነው ምንም የተፈጠረ ነገር የለም አለኝ። እሺ እንደዛ ከሆነ እንጂ አሁን በተደራጀ መልኩ ዜና እየተሰራ ነው ሊወጣ ሲል ጫፍ ላይ ተይዟል ምናምን አይነት ዜና እየሰራ ነው እለዋለሁ። አይ ምንም የተደረገ ነገር የለም አብረን ያለ ነው ሰላም ነው ምናምን አለኝ። እሺ ያልኩ ማለት ነውና ኤኒዌይስ እንኳን በሰላም ቆየህልን እንኳን በሰላም መጣ ለማለት ነው። እዚህ ጋር ለወንድሞች መናገር የምፈልገው ነገር ምንድን ነው፣ እንትኑ ቀላል አይደለም። ምናልባት ሌሎቻችሁም ተመሳሳይ ነገር ልትናገሩ ትችላላችሁ ብዬ አስባለሁ። እኔ ወንድሞች ከሐረር አካባቢ፣ ከድሬዳዋ፣ ከጅግጅጋ አካባቢ ምናምን እኔም እፎይ ነኝ ብለው የለጠፉ ወንጌላውያን አማኞች እንዲሁም ኦርቶዶክሳውያን አሉ ሪቻውት ያደረጉኝ ያናገሩኝና የታሰሩ አሉ። በተለይ ሐረር አካባቢ ላይ እኔ ያናገሩኝ እዛ አካባቢ ያሉ ናቸውና እንደዚህ የተባሉ አሉ ድምፁ ናቸው ምናምን የሚል ነገር በተከታታይ መልእክት ይደርሰኝ ነበርና ጅማ ላይ ይህንን ልንገራችሁ፣ ይህንን መስማት ስለሚኖርባችሁ ማለት ነው። ጅማ ላይ አይ ቲንክ ከዚህ ነገር በፊት ነው እፎይ ጁስ ቤት ነው መሰለኝ የሚል የደረሰኝ። እፎይ ጁስ ቤት ኦር እፎይ ቁርስ ቤት ኦር እፎይ ሬስቶራንት የሚል የከፈተች አንድ እህታችን ታስራ ነበረ ጅማ ላይ እና እፎይ ብለሽ እንዴት አትለኝም ጌታ ምስክሬ ይኸው ገብቼ ስክሪንሾት አድርጌ ላወጣ እችላለሁ። ቦሌ ላይ እኮ እፎይ ካፌ አለ እንትን ትልቅ አለ። ፕላስ ደግሞ እንጦጦ እፎይ ፓርክ አለ እኮ እንትን ውስጥ አዲስ የተከፈቱ አሉ ትላለህ በየቦታው። ከጅማ ነው እና ጅማ ነው ያለሁት እኔ ጅማ ስለነበርኩ ጅማ የሚያውቁኝ ሰዎች ነበሩና እፎይ ካፌ ይመስለኛል ኦር እፎይ ሬስቶራንት ከሁለት አንዱ። ግን ከዚህ ነገር በፊት ነው ይሄኛው ስያሜ ወጥቶለት ካፍቴሪያው ኦር ሆቴሉ ምንድነው ሬስቶራንቱ ተከፍቶ የነበረው እፎይ ተብሎ ስለወጣ ብቻ የታሸገና ባለቤቱ የታሰረ ቤት አለ እና ፕሊስ ድምፁንልን የሚል አይነት ነገር አሁን በቅርብ የደረሰኛል። እና ከተማይቱ አስተዳደር በከተማ አስተዳደር ነው የሚመራው ወይስ በመጅሊስ ነው የሚመራው?
ምክንያቱም ያን ስም ስለያዙ ብቻ የታሰሩ አሉ ኤንድ የታሸገባቸው አሉ የሚል አይነት ነገር ደርሶን ነበርና በዚህ ልክ ነው ፕሬሩ። እኔ ፕሬሩን ለመናገር ነው ተጽዕኖ በዚህ ልክ ነው። እና እኔ በእንግሊዝኛ እና በአማርኛ ቪዲዮ ሰርቼ ነበረ። አንደኛው ጀነራሊ አማርኛ ለሚሰሙ ሰዎች የሰራሁት ቪዲዮ ነበር፣ በጣም ብዙ ሰዎች ሰምተዋል። ሁለተኛው ደግሞ በእንግሊዝኛ ለኢንተርናሽናል ኮሚኒቲ በሚል አንድ ቪዲዮ ሰርቼ ነበረና እሱም ተሰምቷል። ከዛ በኋላ ነው በጣም ከባድ ዛቻ ነበረ። አንተ ፕሮቴስታንት ሆነ እንዴት ነው እንደዚህ ድምፅ የምትሆነው ምናምን ሲባል ኢትስ ናት አባውት ቢይንግ ፕሮቴስታንት። ምዕመናን ፕሮቴስታንት ስለመሆን ምናምን አይደለም። እዚህ ጋር እንዲጠፋ የተፈለገ ስም አለ። ዝም ለማሰኘት የተፈለገ አካሄድ አለ። በቃ ሊገባን የሚገባው ይሄ ነው። እኛ ዝም ያልን ጊዜ የኛ አፍ በተዘጋ ጊዜ ቀጥሎ የሚዘጋ ነገር አለ። ኦኬ፣ ቀጥሎ የሚዘጋ ነገር አለ። ቀና ብለን እንዳንሄድ ሊደረግ የሚችል ነገር አለ። ኦኬ፣ እፎይ ኢየሱስ ክርስቶስ አምላክ ነው ሲል እኔ አምላክ ነው ብዬ የምጠራውን አምላክ ነው አምላክ ብሎ እየጠራ ያለው። ኦኬ፣ እፎይ እዚህ ጋር መጥቶ ስላሴን ዲፌንድ ሲያደርግ እኔ ማምነውን ስላሴ ነው ዲፌንድ እያደረገ ያለው። በቃ እቺ በቂ ናት። ሌላውን በቤት ውስጥ እናወራለን። እርስ በርስ የምንፋጭባቸው ነገሮች እንፋጭባቸዋለን፣ ችግር የለውም። ነገር ግን የእፎይ አፍ የተዘጋ ጊዜ ነገ የአማን አፍ ይዘጋል ነው። ዳስ ተ ፖይንት። እሺ፣ ፖይንቱ እሱ ነው። ለእኔ አይቀርልኝም። ለእፎይ የተሞረደ ቢላዋ ለእኔ አይቀርልኝም። እፎይ ጅዝያ እንዲከፍል እየተቀመረ ያለ አካሄድ ለአማን አይቀርለትም። ለዚህ ነው እኔ ከእፎይ ጎን የምሆነው። ኦኬ፣ በእኔና በእፎይ መካከል ያለውን ነገር ግን ማወራው ጠረጴዛ ጎትቼ ነው። ኦኬ፣ ና ቁጭ በልና እናውራ ነው የምለው። እፎይ እኔ ጋር ሲመጣ ገጀራ ሞርዶ አይደለም የሚመጣው፣ መጽሐፍ ገልጦ ነው የሚመጣው። መጽሐፍ ቅዱስ ገልጦ ነው የሚመጣው። አወራለሁ ከእሱ ጋር ነገ ቁጭ ብዬ። ነገ ግን መጽሐፍ ቅዱስ ይዤ መጥቼ የማላወራው አካል ጋር ነው ፊት ለፊት እየተጋፈጥን ያለ ነው። ዳስ ዋይ ከእፎይ ጋር የምሆነው የኔን አምላክ ነው ዲፌንድ የሚያደርገው። በስጋ የተገለጠውን ጌታዬን ነው ዲፌንድ የሚያደርገው፣ የሚሞግተው ማለት ነው። ኦኬ፣ ሲሰደብ ክርስቶስ ኢየሱስ እንደዚህ ገብቶ ኢየሱስ ክርስቶስ ገላውን የማይታጠብ የሚሸት ነው እያለ አንድ ሙስሊም ብዬ እንደዚህ ላወራ ብሎ ሲያወራ የኔን ጌታ ነው እያወራ ያለው። እፎይ መጥቶ ዲፌንድ የሚያደርገው ያንን ነው። ከእፎይ ጋር ዲፌር የማደርግበትን የምለያይበትን እሹ ጠረጴዛ ጎትቼ ቁጭ ብዬ ነው ማወራው። ልዩነቱ የዚህን ያክል ነው። ኦኬ፣ ልዩነቱ የዚህን ያክል ነው። ስለዚህ ፕሬሩን አይ ቲንክ ኤክስፒሪየንስ ያደረግነው ይመስለኛል። እንግዲህ እፎይ የጠፋበትን ጊዜ ታስታውሳላችሁ። እኔ አልጠፋውም አለው። እኔ ላይም እንግዲህ ቀመር ወጥቶ ነበር የምታስታውሱ ከሆነ። አማን ሻሎም ይባላል እንደዚህ ገብቶ እኔም እፎይ ነኝ ያለ የሚኖረው አዲስ አበባ ነው ጀሞ አካባቢ እንደዚህ ብሎ እኔ ላይም ጨላ ወጥቶ ነበር። ባይዞ እዛች ላይ ብር ልጨምር ነበር እንዴ እኔ ባለቤቱ ላይ ብር ከፍ አላረግም ብዬ ነው የተውኩት። እኔ ላይም ወጥቷል። ያንተስ ከፋ። የአንተ ላይ ብር ጨምር ያለው የኔ ላይ አንተ ነው መጨመር ያለብህ። የጌሾ ዋጋ እኮ ነው ያወጡብን። በጋ አይገዛም እና ራሴ ላይማ ቀመር አላወጣም ብዬ ዝም ብዬ እያየኋቸው ነበር። እና አማን ሻሎም ይባላል እኔም እፎይ ነኝ ይላል። አዲስ አበባ ነው የሚኖረው ጀሞ አካባቢ ነው። ያያችሁ ሰዎች እንደዚህ አመልክቱ ምናምን የሚል ወጥቶ አየውና እስቲ እንተያያለን ብዬ ዝም ብዬ የጠበኳቸው ነበር። ኤኒዌይስ እንደዚህ ያሉ ሰዎች ካኔ ኢማጂንዳት በክልል ከተሞች ጭምር ሳይቀር ካፍቴሪያዎች ላይ ሳይቀር ቁርስ ቤቶች ላይ ሳይቀር ጭምር ስማቸውን ቀድሞ እንደዛ ያስቀምጡ ሰዎች ላይ ጭምር ሳይቀር በዛ ልክ ፕሬር ወጥቶ ነበር። እና የኔን እኔ አልቆጥረውም የኔን፣ ምክንያቱም ዋናው ባለቤት እኔ ስላልነበርኩና ያንን ነገር ስናገር ዝም ብዬ ከውጭ ሆኜ እንደ ኦብዘርቨር ስናገር የነበረው ነገር ስለሆነ፣ ስለዚህ ተጽዕኖ ቀላል አልነበረም። እኔ አሮ ነው የአንተ ቦታ ላይ ሆኜ አንተ ጫማ ላይ ሆኜ ምን ያክል ሰቀቀን እንዳሳለፍክና ምን ያክል በጥላ መራመድ ከጀርባ መራመድ የሚለውን ነገር ምን ያክል ኤክስፒሪየንስ እንዳደረግ እኔ ልናገር አልችልም። ነገር ግን ነገሩ ምን ያክል ከባድ ነበረ ባክ ያለው ነው ትንሽ የሚከብደው። አማን ለእኛ በጣም እየሳቅን ነው በቃ ነገሮችን ስናሳልፍ የነበረው። በባህሪ እኔ ደነዝ ነኝ
ምንም ነገር እኔ ፍራቻ በህይወት ያላቅም ምንም ነገር ማለት ነው። ድንዝዝ ያለ ሰው ታውቃለህ። እና ጀስት ህልም ነው በእውነታቸው ነው እነዚህ ሰዎች እያልኩኝ በጣም ማለት በጣም ይቆጡኝ ነበረ። አብረውኝ የነበሩ ሰዎች ተው አንተ ለራስህ አይደለም ቤተክርስቲያን ላይ የሚመጣ እንትን ስላለ አንተን ማጣት ለኛ ሳይድ ኢፌክት አለው። ኔክስት የሚመጣ ትውልድ ይፈራል። ለአንተ አይደለ በቃ ክርክሩ ምንድን ነው? አንተን ለራስ እንዳትጎዳ ሳይሆን ጀስ ቤተክርስቲያን እንዳትጎዳብን ነው። አንተማ ምን አባ ይሉኛል እና ምንም ደንታይም አይደሉም በባህሪ እኔ ምንም ጀስ የሆነ ነገር የሚያሸብረኝ ነገር አይደለሁም። እንደዚ አይነት ባህሪ የለብኝም በባህሪ የምሸበር ሰው እንዲሁ እንትን አለው ምንም ከሆነ ሁሌም እኮ ምን ጀስ ይሄንኛውን እንትን አሉት እንጂ ከዚህ በፊትም ታስታውሳላችሁ የዛሬ 4 ወር ምናምን አካባቢ እንደዚያ ጩኸት ነበረ። ስቲል በእግሬ ወክ ማደርግ ሰው ነኝ። ታክሲ የምጠቀም ሰው ነኝ። ታክሲ ተጠቅሜ አብሬያቸው ምንቀሳቀስ አብሬያቸው ምዞር በጣም ወክ ማድረግ ወዳለሁኝ። እነሱ ባሉበት ጋ ወክ ሳደርግ መውል ነኝ። ዴሊ የምንገናኝ እኮ ነን። ምንም በጫት የደነዘዘ ዝም ብሎ ብር እየመደበ ሶሻል ሚዲያው ላይ ጮኸው ከዛ በኋላ ምንድነው እሱ ሰምቶ ማያውቅ ድንገት የሰማ እንደሆነ ጀስ እንደዛ ነገር እንደ አዲስ እንትን ሆኖባቸው ነው እንጂ ጀስ እኔ ብዙም ቦታ መስጣቸው ነገር አይደሉም። ምንም ብንሄድም ወደምንሄድበት ስለምናውቀው ማለት ነው። የክርስቶስ ስትሆን ደስ የሚለው ፓርት ምንድነው? እሱ የምትሄድበትን ነገር ስለምታውቀው ገንዘብ ሲመድብብህ እንደውም ደስ ይልሃል። እንደውም አንዳንዴ ምንድነው እሱ እንደዚህ ሲጮሁ እንደዚህ እንትን ሲሉ ኦቨርኦል አዳረሱን ታውቃለህ። ዘሆል የኢትዮጵያ 4ቱም ጫፎች ፕሮሞሽን ሰሩልን። እኔ በሚሊየን ብከፍል የዚህን ያህል ፕሮሞሽን ሊሰራልኝ ይችላል። አስቧል። በሚሊየን ለሚደርስ እስልምናን ሰዎች እንዲህ ቆሻሻ ነው እንዴ ብለው እንዲረዱ ምንም ሳንከፍል በራሳቸው ፕሮሞት አድርገው እያንዳንዱ መረጃዎች ወጥተው እኔ ይሄንን መቼ ነው የተናገርኩት ለራሴ እስክል ድረስ ላይቦችን ሪከርድ አድርገው ሰዎች እንደ አዲስ ቫሪያል ወጥቶ በሙሉ በኢትዮጵያ ክንፍ በ4ቱ ማዕዘን ከዳር እስከ ዳር ድረስ ሰዎች እየሰሙ መረጃዎች ሲነግሩ እንደ እግዚአብሔር ለካ ያደረገው ሆን ብሎ ነው። በፊት 100 ሰው 200 ሰው እንዲሰማን የነበረ ይሄ አሁን ደግሞ በሚሊየን የሚቆጠር ህዝብ እንዲሰማ ፈልጎ ነው ይህንን ወጀብ የፈጠረው እስክንል ድረስ ማለት ነው። እና እስልምና ሰዎች በደንብ በቀላሉ እንዲረዱት ቆሻሻ አስተምሮቱን ምን አይነት እንደሆነ እንደዚህ የዘቀጠ ነው እንዴ ብለው እስኪሉ ድረስ አብዛኞቹ እንዲሉ እና ብዙ መረጃዎች በዚህ አጋጣሚ በዚህ ግርግር ውስጥ ብዙዎችም ወደ ክርስትና እንዲመጡ ስትሉት የነበረው ለካ ገዳይነት እውነት ነው፣ አሳዳጅ ነው የሚባለው እውነት ነው። የኛዎቹ እየተሳደቡ እናንተን እንደዚህ ብለው ማሳደዳቸው ለካ እውነት ነው ብለው ፊል አድርገው እንዲመጡ ለክርስትና አሪፍ ኦፖርቹኒቲ የተፈጠረበት ሰዓት ነበረ እና ወደነዋል። ባይዞ አንድ ግን ምንድነው እሱ በዛ መጠን እንደዚህ ዝርክርክ ስራዎች ብቻ መሰራት እንደሌለባቸው ተቋም መመስረት እንዳለብን ከፕሮቴስታንቶች ጋር በምን አይነት ከእናንተ ጋር እንዴት ነው አላይን አድርገን ተባብረን ምንሰራው። ባይዞ በጣም ከማመሰግናቸው ሰዎች አንዱ ነህ። በጣም ማለት ነው። በውስጥም የተወሰነ ሰዓት ድረስ ስናወራ ስለነበረ ማለት ነው ስንነጋገር የነበረ ሲሆን ከኛ ወገኖች አሉ። ለምሳሌ አንዳንድ ቪዲዮ እንደው ለበጣ ሰሩና መልሰው ያጠፏት አሉ። ያው ቅድም እንዳልኳችሁን አለመስራትም መፍትሄ ስለሆነ ሰርተው ያጠፉትም አሉ፣ ሀይድም ያደረጉት አሉ፣ ያልሰሩም አሉ። ስፋይን አማን ግን ቪዲዮ በአማርኛ ሰርቶ በእንግሊዝኛ ሰርቶ ላይቭ ገብቶ በውስጥ ደግሞ ምን ላግዛችሁ እንዴት እናደርግ እያለ ሲጠይቅ ነበረ እና በጣም እናመሰግናለን አማን። እሺ ወንድም አለም 1-2 ፖይንቶችን በፍጥነት ልጨርስና አንደኛ በቃ ፕሬዠሩን የቀመሳችሁ ሰዎች ዋናው ባለቤት ላይ ምን ሊሆን እንደሚችል አስቡና ፕሊስ በሚቻለው ሁሉ ከጎኑ ለመቆም ሞክሩ። በቃ አሁን ስለማን ነው እያወራ ያለሁት? ፐርሰናሊ ስለ እፎይና ስለ እፎይ ብቻ ነው እያወራ ያለሁት። ከዛ በኋላ የሴት ጀግና አንበሳችን አለች እዚህ ጋር ማማ ያለች፣ ሌሎች አሉ እነ ኤፌሶን አሉ ቁጭ ብዬ ስሰማቸው የነበሩ
እኔ እስልምና ላይ ፎከስ አድርጌ የምሰራ ሰው አይደለሁም፣ ግን ቁጭ ብዬ የምማርባቸው ማለት ነው። ማማ ያሉ እነ ኤፌሶን አሉ፣ ከኛው ቤት የሆኑ እነ መሐመድ አበባ አሉ፣ እነ ዳኒ አሉ፣ እነ መሐመድ እውነት ለሁሉ አሉ፣ ሌሎችም ሊጠሩ የሚችሉ በጣም ብዙ ልጆች አሉና ስፔሲፊካሊ አሁን እያወራ ያለው ስለ እፎይ ነውና ፕሊስ በጣም እገዛ የሚያስፈልገው በጣም ሳፖርት የሚያስፈልገው አይነት ወንድማችን ነውና እባካችሁን በሚያስፈልገው ሁሉ ኦርቶዶክሳውያን ወንድሞች፣ ወንጌላውያን የሆናችሁ ወንድሞችን በሙሉ በዚህ ነገር ላይ የሚሰሩ ወንድሞች ጋር በደንብ እንድትተባበሩ የሚል ነው አንደኛው። ሁለተኛው አንተ በደንብ ስላወራው አይ ቲንክ ማለፍ ይኖርብኛል። ከፖለቲካ ጋር ሊያያይዙ የሞከሩ አሉ። እንደዚህ ነው የኦነግ ተላላኪ ነው የፋኖ ተላላኪ ነው። እኛ ጋርም እንደዚህ አንዳንድ ፖለቲክስ ነበረ። አሁን የፋኖ ኦነግ ምናምን እንደሚባለው ናቶ የሚባል አይነት ሙቭመንት ነበረ፣ ፖለቲካል አይነት ሙቭመንት እና ናቶ የሚለው ሙቭመንት መጥራት ነው የቀራቸው። ደቡብ አካባቢ የነበረ የጋሞ አካባቢ ምናምን የነበረ አይነት ሙቭመንት ነው ከፖለቲካ ጋር ተያይዞ። እኔ እንግዲህ ዲቴይሉን አላውቀውም ፖለቲክስ ላይ ኢንትረስትድ ስላልሆንኩ ማለት ነው። ከዛ ጋር ለማያያዝም ጭምር ተሞክሯል። እሱ ኦነግ ነው፣ እሱ ምንድን ነው ፋኖ ነው፣ በዚህ ገብቶ ከዚህ በፊት እንደዚህ ብሏል ተብሎ ቪዲዮዎች እየተቆረጡ ይወጡ ነበር። የተቀጣጠሉ እንደሆኑ ይታወቃል። ቪዲዮ ስታዩ ሀሳብ ሳያልቅ የሚቀጠልበት ቦታ ይታወቃል። በደንብ ካያችሁ እኔ እያየው ነበርና የቆየ ቪዲዮ ነው። እፎይ እንደውም ጺሙ አላደገም ይመስለኛል የዛኔና እያየሁት እንትን ነው በቃ ኮምፕሊትሊ ፓርላማ ውስጥ ቁጭ ብሎ የሚያወራ ነው የሚመስለው አንዳንድ ቪዲዮዎች። ከዛ ቀጣጥሎ ያመጡበትን መንገድ ሳይ ከዛ ዋናውን ቪዲዮ ፍለጋ ነው የሄድኩት። ሳየው ኮንቴክስቱ እንደዛ አይደለም። ኦኬ ኮንቴክስቱ እንደዛ አይደለም። ስለዚህ ከዛ ጋር አድርጋችሁ የተመለከታችሁ ሰዎች፣ የተለያየ ብሔር ውስጥ ያላችሁ ሰዎች ከእምነታችሁ አይበልጥባችሁም ብሔራችሁ። ምክንያቱም ስለ ብሔርም የነገረን እምነት ስለሆነ ቋንቋ ነበረች። ሴት ፖለቲካ አይደለም የሚቀድምብን። ጀስት ኢፎ ስላወራ ሌላው ምንድን ነው አይ ቲንክ አንተን በጣም የልብ ሀሳብ ብዬ ማስበው ምንድን ነው ተቃዋሚ ማድረግ አይነት አካሄድ ነው እና አይ ቲንክ ድካም ይታየኛል። እኔ የኔ ግሩፕ ላይ ጽፌ ያለው ቴሌግራም ላይ በተቋም መልክ ነው ይሄ ነገር መሰራት ያለበት። እኔም ከእፎይ ጎን ነኝ። ዳትማች የሚሰራ ነገር አይደለም። ጎኑን ተውትና አረፍ ብላችሁ ስራ ስሩ። ጎኑን ተውት፣ ሲደክማችሁ ስለምትቀመጡ ማለት ነው። ኦኬ ጎን ነኝ፣ ስትደክም ትቀመጣለህ። ከጎን ያለፈ ግን ተቋም ስታደርገው እኩል ማውራት ትችላለህ። እኩል ማውራት የሚቻልበት አይነት ደረጃ ላይ መደረስ አለበት። ኦኬ አሁን አይ ቲንክ የመጀመሪያው የሻሸመኔው መጅልስ ነው ምንድነው መግለጫ ያወጣው። ይሄ እንደዚህ የተባለ እፎ የተባለ ሰው በዚህ ገብተው በዛ ወጥቶ የሻሸመኔ ወጣ። ከዛ በኋላ ሌሎችም እንደዛ አቀባብለው አወጡት። ልክ እንደዛ አይነት ተመሳሳይ ነገር ማውራት የሚችል አይነት ኦርጋናይዝድ የሆነ አካሄድ መኖር ይኖርበታል። አሁን እያወራ ያለው ስለማን ነው? ፕሮቴስታንቶችና ኦርቶዶክሶች ተባብሮ ማድረግ ስላለባቸው ነገር ሳይሆን ኦርቶዶክስ እንደ ኦርቶዶክስ ተቃዋሚ ሆና የተቋም ማለት ነው ሆና እስልምናን በተመለከተ የምታደርገው አንዳች ነገር ሊኖራት ይገባል። እዚህ ጋር ምናልባት ከጠቀማችሁ በወንጌላውያን አብያተ ክርስቲያናት ውስጥ እስልምናን በተመለከተ የሚሰራ ህብረት አለ። ይህንን ልንገራችሁ እንግዲህ የምታውቁት ይመስለኛል አንዳንዶቻችሁ። ምንድነው ኢስላሚክ ኢቫንጀሊዝም ተብሎ የሚሰራ ስራ አለ። አሁን የማውቀው እያንዳንዱ ፕሮቴስታንት ወይም ወንጌላውያን እምነት ውስጥ ያለ ዲኖሚኔሽኖች ውስጥ ያለ ማለት ነው ኢስላሚክ አፖሎጀቲክስ ወይም ኢስላሚክ ኢቫንጀሊዝም ተብሎ ስራ ይሰራል እኛ ጋር። እናንተ ጋር ይሄ ሊኖር ግድ ነው፣ በቃ ግድ ነው። አለዚያ ሰርቫይቭ ልታደርጉት አትችሉም። አያችሁ፣ አሁን እያወራ ያለው ስለኛ አይደለም፣ ስለ ወንጌላውያን አይደለም። አሁን እያወራ ያለሁት ስለ እናንተ ነው። እኛ ጋር በዲኖሚኔሽን ደረጃ የሆነ አጥቢያ ውስጥ ያለ ቤተክርስቲያን እንደዚህ አይነት ስራ ይሰራል። እስልምና ላይ ተብሎ በተደራጀ መልኩ የሚሰራ ስራ ስላለ እናንተ ጋር በተቋም መልኩ በዩኒቨርሲቲ ደረጃ በኮሌጅ ደረጃ አንዳች ደግሞ ስልጣን ያለው የሆነ አካል ኖሮ ስራ ሊሰራ ይገባል። ይሄ የእፎይ ጩኸትን ነው የሌሎች በዚህ ነገር ላይ የሚሰሩ ሰዎች ጩኸት ስለሆነ ማለት ነው።
አለዚያ ነገ ጅዝያው ሲመጣ በደንብ ይገባሃል ምን እየተወራ እንዳለ። ኦኬ በቦታና በጊዜ በዛ ሲሉ መናገር እንዳትችል አድርጎ መፈናፈኛ ሲያሳጡ ይገባሃል አሁን ምን እያወራ እንዳለ። ስለዚህ ኦርቶዶክስ ቤተክርስቲያን ይህን ስራ ልትሰራ ይገባል። የመጨረሻው ፈኒ ነገር ላውራችሁ ምናልባት 30 ሰከንድ። እፎይ ተብሎ በእፎይ ስያሜ ምናልባት ከዚህ ጩኸትና ከዚህ ግርግር በፊት የተሰየሙ የየትኛውም ምግብ ቤት ይሁን ፈርኒቸር ቤት ይሁን ሱቅ ይሁን የትኛውም አይነት የተከፈተ ቤት ውስጥ ያለ ነገር ግዙ ግቡና። ኦኬ እፎይ ፈርኒቸር ከተባለ ግቡና ጠረጴዛውንና ሶፋውን በሙሉ ግዙ። እፎይ ካፌና ሬስቶራንት ከተባለ ግቡና እትብታችሁ እስኪፈታ ምግብ ብሉ። እፎይ ሆስፒታል አለ፣ እፎይ ሆስፒታል ሐኪም ቤት ተከፍቷል እና ታማሚዎች እንደሚድኑበት እፎይ የአይምሮ ህሙማን እንትን አለ እና ራሳቸው ፖስተው ታይቼ ድክም ያልኩበት። በቃ ለማንኛውም ይህንን አድርጉ። ወዳቸዋለሁ። ጸጋና ሰላም ይብዛላችሁ። በሉ በጣም እናመሰግናለን። አማንሻ ቴንኪው፣ በጣም እናመሰግናለን።